አንድ ስርዓት መቼ ይቀጥላል መቼ ይወድቃል? እችን ብቻ አንድ በጣም መሰረታዊ ነጥብ ስለሆነ ማለት ነው። ኢማም ኢብኑ ተይሚያ ረሕመቱላሂ ዐለይህ አንድ ህግ ያስቀምጣሉ። ኢስቲቅራአን ቁርአንን አጠቃላይ ሰው ልጆችን አላህ ሱብሓነሁ ወተዓላ አንድን ንጉስ ወይም መሪ ይረዳዋል፣ ስልጣኑንም ያጸናለታል። ሲቪላይዜሽን ከሆነ ሲቪላይዜሽኑ ስቴብል ሆኖ እንዲሄድ ያደርግለታል። መቼ? ፍትሃዊ እስከሆነ ድረስ አሉ። ፍትሃዊ እስከሆነ ድረስ ወኢለም የኩን ሙስሊማን ሙስሊም እንኳ ባይሆን በተቻለ መጠን በፍትህ ዙልምን ለማስወገድ እስከ ጣረ ድረስ ያ ስርዓት ስቴብል ሆኖ ይሄዳል። አላህ ደግሞ ግፈኛ እስከሆነ ድረስ ያንን ስልጣን ይጥለዋል። አገዛዙን ወይም ሲቪላይዜሽኑን ስልጣኔውን ይጥልበታል። አሁን ልክ ዌስቱ እንዳለው አይነት ማለት ነው። ወኢን ካነ ሙእሚናን አሉ በአላህ ያምንም ቢሆን ሙእሚን እንኳ ቢሆን ዙልም ከፈጸመ ይወድቃል። ፍትሁን ነው የሚያየው አላህ። ስለዚህ ስታየው አሁን ዙልሙ በጣም እየበዛ ሲሄድ የአላህ ውሳኔ ጣልቃ ይገባል። እዚህ ላይ የሰው ልጅ አቅሙ ሲያልቅ ማለት ነው። ገባ? የማይቀር ነገር ነው። ምንም ተስፋ መቁረጥ የለብንም። በእርግጥ በጣም ህመም አለው፣ ልብ ያደማል። እየሆነ ያለው ነገር በጣም ከባድ ነገር ነው። እንደ ሰው ማለት ነው። በቃ እንደ ሰው እንደ ሙእሚን ተስፋ እንቆርጥ ነው። እያንዳንዷ ግፍ ወደ ነስር ታቀርባለች ኢንሻአላህ ተዓላ። እኛ ሚና ምንድነው? እዚህ ላይ ራሳችንን ወደ አላህ ማቅረብ፣ ዱዓ ለነሱ ማድረግ። እነሱ በዛ አይነት ሁኔታ ውስጥ አላህን ምን ያክል ተዕዚም እንደሚያደርጉ እንዴት እንደሚያልቁት ስናይ እኛ ምን ሆነናል?